ዛሬ ዳንኤል ምዕራፍ 6 ዳንኤል ምዕራፍ 6 በጌታ በኢየሱስ ክርስቶስ ስም አነባለሁ። አሜን። ዳሪዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። አሜን። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሱም እንዳይጎዳ 3 አለቆች በላያቸው አደረገ። አሜን። እነርሱም አንደኛው ዳንኤል ነበር። አሜን። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ። አሜን። ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። አሜን። ዳንኤል የተሾመው መልካም መንፈስ ስላለው ነው። አሜን። እኛም ደግሞ ዛሬ የእግዚአብሔር መንፈስ የክብር መንፈስ በእኛ ላይ ያልፋል። አሜን። በዚያን ጊዜም አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ስበብን ይፈልጉ ነበር። ነገር ግን የታመነ ነበረና ስህተትና በደል አልተገኘበትምና በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም። አሜን። እነዚያም ሰዎች ከአምላኩ ሕግ በቀር በዳንኤል ላይ ሌላ ስበብ አናገኝበትም አሉ። የዛን ጊዜ አለቆችና መሳፍንቱ ወደ ንጉሱ ተሰብስበው እንዲህ አሉ፣ ንጉሥ ዳሪዮስ ሆይ 1000 ዓመት ንገስ። የመንግስቱ አለቆች ሁሉ፣ ሹማምንቶችና መሳፍንት፣ አማካሪዎችና አዛዦች፣ ንጉሥ ሆይ ካንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉሥ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። አሁንም ንጉሥ ሆይ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እንዳይለወጥ ትእዛዙንም አጸና፣ ጽሕፈቱንም ጻፍ። ንጉሡም ዳሪዮስ ጽሕፈቱንና ትእዛዙን አሜን። ተባረክ። ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የፊቱንም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ያደርግ ዘንድ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም እና ሲለምን አገኙት። ወደ ንጉሱም ቀርበው ስለ ንጉሱ ትእዛዝ፣ ንጉሥ ሆይ ከአንተ በቀር እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሰው ሁሉ በአንበሶች ጉድጓድ ውስጥ እንዲጣል ትእዛዝ አልጸፍህም አሉ። ንጉሱም መለሰ፣ ነገሩ እንደማይለወጥ እንደ ሜዶንና እንደ ፋርስ እውነት ነው አላቸው። የዚያን ጊዜ በንጉሱ ፊት መልሰው፣ ንጉሥ ሆይ ከይሁዳ ምርኮኞች የሆነው ዳንኤል በየዕለቱ 3 ጊዜ ልመናውን ይለምናል እንጂ አንተ የጻፍከውን ትእዛዝ አይቀበልም አሉት። ንጉሱም ይህን ቃል በሰማ ጊዜ በጣም አዘነ። ያድነውም ዘንድ ልቡን ወደ ዳንኤል አደረገ። ያድነውም ፀሐይ እስኪገባ ድረስ ደከመ። የዚያን ጊዜም እነዚያ ሰዎች ወደ ንጉሱ ተሰብስበው ንጉሱን፣ ንጉሥ ሆይ ንጉሱ ያጸናው ትእዛዝ ወይም ስርዓት ይለወጥ ዘንድ እንዳይገባ የሜዶንና የፋርስ ሕግ እንደሆነ እወቅ አሉት። የዛን ጊዜም ንጉሱ አዘዘ። ዳንኤልንም አምጥተው ከአንበሶች ጉድጓድ ጣሉት። ንጉሱም ተናገረ፣ ዳንኤልንም ሁልጊዜ የምታመልከው አምላክ እርሱ ያድን አለው። ድንጋይም አምጥተው በጉድጓዱ አፍ ላይ ገጠሙበት። ንጉሱም በዳንኤል ላይ የተደረገው እንዳይለወጥ በቀለበቱና በመኳንንቱ ቀለበት አተመው። ንጉሱም ወደ ቤቱ ሄደ፣ ሳይበላም አደረ። መብልም አላመጡለትም፣ እንቅልፉም ከእርሱ ራቀ። በነጋውም ንጉሱ ማልዶ ተነሳ፣ ፈጥኖም ወደ አንበሶች ጉድጓድ ሄደ። ወደ ጉድጓድም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉሱም ተናገረ፣ ዳንኤልንም የሕያው አምላክ ባሪያ ዳንኤል ሆይ ሁል ጊዜ የምታመልከው አምላክ ከአንበሶች ያድን ዘንድ ችሏልን? አለው። አሜን። ዳንኤልም ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሥ ሆይ አልበደልኩምና አምላኬ መልአኩን ልኮ የአንበሶችን አፍ ድገም ይባክሽ ቁጥር 22 እንጂ። ዳንኤልም ንጉሡንና ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሥ ሆይ አልበደልኩምና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ እነርሱም አልጎዱኝም አለው። አሜን። ዛሬም ከአንበሶች አፍ የሚያድን እግዚአብሔር ከኛ ጋር አለ። አሜን። ወደዚህ ወደሚያድነው ወደ ኢየሱስ ክርስቶስ ኢየሱስ ያድናል። አሜን። የዛን ጊዜም ንጉሡ እጅግ ደስ አለው።
ዳንኤልም ከጉድጓድ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓድ ወጣ፣ በአምላኩ ታምኖ ነበርና አንዳች ጉዳት አልተገኘበትም። እኛም አይተናል፣ ይህ አምላካችን ሲያድን ከአንበሳ አፍና ከጉድጓድ ሲያወጣ አይተናል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ አዳኝ ነው። ኢየሱስ የነገስታት ንጉሥ የጌቶች ጌታ ነው። ኢየሱስ የኃያላን ኃያል ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ንጉሡ አዘዘ። ዳንኤልም የከሰሱ እነዚያ ሰዎች አመጧቸው። እነርሱንና ልጆቻቸው ሚስቶቻቸውን በአንበሶች ጉድጓድ ጣሏቸው። ወደ ጉድጓዱ መጨረሻ ሳይደርሱ አንበሶች ያዟቸው፣ አጥንታቸውንም ሁሉ ሰባበሩ። የዚያን ጊዜ ንጉሥ ዳርዮስ በምድር ሁሉ ወደሚኖሩት ወገኖችና አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሁሉ ጻፈ፣ እንዲህም አለ። ሰላም ይብዛላችሁ። በመንግስቱ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፍር እንዲፈሩና እንዲንቀጠቀጡ አዝዣለሁ። እርሱም ሕያው አምላክ ለዘላለም የሚኖር ነውና መንግስቱም የማይጠፋ ነው። ግዛቱም እስከ መጨረሻ ድረስ ይኖራል። ያድናል፣ ይታደግማል። በሰማይና በምድር ታምራትና ድንቅን ይሰራል። ዳንኤልን ከአንበሶች አፍ አድኖታል። ዘክሽን ከአንበሶች አፍ አድኖታል። ክርስቶስ ለዘላለም ጌታ ነው። እኛም አዳኝነቱን አይተናል። አንበሶች ጉድጓድ ውስጥ ዘክሽን አውጥቶታል። ኢየሱስ ለዘላለም ጌታ ነው። ዲያብሎስን ስራ አፍርሶታል። ምስጋናና ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እነሆ ዳንኤል በዳርዮስ መንግስት በፋርሳዊው በቂሮስ መንግስት ኑሮው ተቃናለት። ኢየሱስ ያድናል። ኢየሱስ ክርስቶስ አዳኝ ነው። ወደዚህ ወደሚያድነው ወደ ኢየሱስ። ኢየሱስ ፍቅር ነው። ኢየሱስ አዳኝ ነው። ከሰማያት ሰማያት የወረደው ከድንግል ማርያም የተወለደው ኢየሱስ አዳኝ ነው። ኢየሱስ ለእኛ ሲል በመስቀል ላይ ተሰቅሎ ደሙን አፍስሶ የዘላለምን ሕይወት ሰጥቶናል። አያሳዝናችሁም ሰዎች ሆይ? ኑ ወደዚህ ወደ ኢየሱስ። ለእኛ ሲል ደሙን ያፈሰሰው፣ ለእኛ ሲል የተሰቀለው፣ ለእኛ ሲል የሞተው፣ ከሙታንም ተነስቶ አሁን በአባቱ ቀኝ ያለው ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ፍቅር ነው። ኢየሱስ ያድናል። ወደ ኢየሱስ ወደሚያድነው ኢየሱስ ክርስቶስ ለዘላለም ጌታ ነው። ከኔ ይልቅ አባቴ ይሻላል። ተባረኪ። እግዚአብሔር ይባርክሽ።